ጌዲዮን መጥፋት ያልጠየቀችው አንድ ጓደኛው ነበር። ይቅርታ ጓደኛውን አግኝቼ መጠየቅ አለብኝ አለች። ከዛም ወደ ክፍሉ አቀኑ። ጓደኛው በለጠን ፈልጌ ነበር ላገኘው እችላለሁ በማለት ጠየቀች መቅዲ። የበለጠ ጓደኛም በሌ መቃሚያ ቤት ነው፣ በዚህ ሰዓት እዚህ አይገኝም፣ ግን እኔም እዛው ሊሄድ ነው፣ ከፈለጋችሁ ልውሰዳችሁ አላቸው። እነሱም ያለምንም ማቅማማት እሺ አሉ። ብቻ እያሽለኮለከ ወሰዳቸው። ወደ ውስጥ ሲገቡ በጣም ተደናገጡ። ውስጥ ያሉት እነ መቅደስ፣ እነሱ ደግሞ ተማሪዎቹን እያዩ ተፋጠጡ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን እያልኩኝ እንግዲህ እንደተለመደው የልብ ትርታ ክፍል 8ን ይዤላችሁ መጥቻለሁ። ቀደም ብዬ ያስደመጥኳችሁ ክፍል 7 ነበር። መልካም ቆይታ። መቅደስና ሰዓዳ የጌዲዮን አድራሻ ለመጠየቅ ወደ ብሬ ሄዱ። ብሬውን ሲያንኳኩ ይግቡ የሚል ድምፅ ሰሙ። ከብተውም ገቡ። ሲገቡ ያጋጠማቸው አስደንጋጭ የመቅደስ አፍቃሪ መምህር ያሬድ ነው። መቅደስ በሰዓቱ አልደነገጠችም። ባለፈው በንዴት ተማሪ መሃል መቅደስ የሰደበችውን አስታውሳ ሰዓዳ ግን ክው ያለችው። መምህር ያሬድ መቅደስን ሲያያት እየተቅለሰለሰ እንዲቀመጡ ጋበዛቸው። ተቀመጡ፣ ምን ልርዳችሁ አላቸው በትህትና። እነሱ የጌዲዮን አድራሻ ፈልገው እንደሆነ አስረዱት። መምህር ያሬድ ግን በጌዲዮን የተነሳ የሚያፈቅራት ሴት አንደበት ተሰድቦ በእሷ ሳይሆን በእሱ ቂም ይዞ እሱ ከሌለ የግል ያደርጋታለሁ ብሎም አሰበ። እንኳን ከዚህ ግቢ ከምድረ ገጽ ይጥፋ ብሎ ተመኘ። በመቀጠልም ነገ ፈልጎ እንደሚጠብቃቸው ነግሮ ልክ በዚህ ሰዓት መጥተው እንዲወስዱ ቀጠራቸው። መቅደስም ፈጽሞ ቂም ይዟል ብላ ስላላሰበች አመስግናው ሄደች። ልክ እንደሄዱለትም በርብሮ ፈልጎ ወዲያው አገኘው። ከዛም ከሌላ ሰውም እንዲያገኙት አድርጎ የጌዲዮን አድራሻ ሰነድ አርቆ ደበቀው። በንጋታው ክላሷን አቋርጣ ባላት ሰዓት ቢሮ ሄደች። በለሰለሰ ድምጿ ስጠኝ ብላ ጠየቀችው። መምህር ያሬድም መቅዲ የእውነት በጣም አዝናለሁ፣ ከትላንት ጀምሬ ሌላ ስራ አልሰራሁም ማለት ይቻላል። ስፈልግ ግን አላገኘሁትም፣ ላገኘው አልቻልኩም። መቅደስም ሙሉ ተስፋ ተሟጦ አላገኘሁትም ማለት አለችው። እሱም መቅዲ የቻልኩትን ሞክሬያለሁ፣ ግን ላገኘው አልቻልኩም፣ ምንም ማድረግ አልችልም ሲል እንባዎቿ ከዓይኗ እንደ ጅረት ያለማቋረጥ ይፈሱ ጀመር። መምህር ያሬድም ከወንበሩ ተነስቶ አጠገቧ ሄዶ አቅፎ በአስመሳይ አንደበቱ አባበላት። ከቢሮ ስትወጣ ላያት ለቅሶ ቤት ተመላሽ ነው የምትመስለው። ከእርሳም እየተመላለሰ ጠየቀች ስላላት እየተመላለሰች ወደ ቢሮ ትሄዳለች። እያለቀሰች ትመለሳለች። አንድ ቀን ግን እንዲሁ ያነባች ወደ ክፍል ስትገባ
እነ ብርሃን ቁጭ ብለው እያጠኑ ነበር። ምንም ሳታናግራቸው ጠቅልላ ተኛች። ብርሃን ግን ቀሰቀሰቻት እና ይህ ቆየ ያሬድ ተንኮልስ ቢሆን አለቻት። ሰዓዳም እኔም ጠርጥሬያለሁ አለች መቅደስ። ተነስታ ቁጭ አለች። ወይንሸት ግን ምንም መናገር አልፈለገችም። ግን እውነት ቢሆንስ ብላ ለማጣጣል እንዲህ ምን ልሆን ብሎ ይህን ነው ይፈጽማል ስትል ወዲያው መቅደስ ባለፈው ይቅርታ ስላልጠየቅኩት አለች። እነ ብርሃንም አዎ የሚል መልስ ሰጧት። ከዛም ያሬድ በማይኖር ሰዓት ሄደው ሌላ መምህር ጠየቁ። ያው ያሬድ ስለደበቀው ፈልገው ቢያስፈልጉም ሊያገኙት አልቻሉም። ወይንሸት ደስ አላት። ሰዓዳና ብርሃን ግን ከመቅደስ ጋር አብረው አዘኑ። ወይንሸትና ዮናስ ጌዲዮን ስለጠፋ መቅደስን እንዳሰቡት የጌሙ መሃል ላይ ማቆም አልቻሉም። አሁን ላይ እሷ ማንንም ማግኘት አትፈልግም። ልክ እንደ ጌዲዮን ብቸኝነትን መርጣለች። ይሁን እንጂ ሙከራቸው አላቆመም። ባለፈው ወይንሸትን ማሳመን እንደከበዳት ለዮናስ ስትነግረው ቅድሚያ ብር ስለሰጣት ዝቶባታል። እሷም ከዮናስ ተለጥነች። ብዙ ግቢ እንደምታጣ ስለምታውቅ ሙከራውን አጠንክራ ቀጠለች። መቅደስ ጌዲዮንን በብዛት የምታይበት ቦታ እየሄደች በተስፋና በናፍቆት ትጠባበቃለች። የወንዶች ዶርም መግቢያውን ከሩቅ ሆና ድንገት የምታየው የመሰላት በስስት ትጠብቀዋለች። ወድቆ የምታቅፈውን ታስታውሳለች። እውነት ለመናገር ላያት ሰው ታስለቅሳለች። ለካ ፍቅር እውነትም ኃያል ነው ማለት ነው። የማይቀር ነው። ፍቅርን ስላልፈለጉት አይለቅም፣ ስለፈለጉትም አይዝም። በቃ የፍቅር ወጥመድ ውስጥ መግዴ መውደቅ ወደንም ጠላንም ግዴታ ነው። በቃ በፍቅር ወጥመድ ውስጥ መውደቅም መጠመድም መውደድንም ጠላንም ወደድንም ግድ ነው።